ገድለ አዳም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ክብር ምስጋና ይገባውና እግዚአብሔርን አጋዥ በማድረግ የአባታችን አዳምና የእናታችን ሔዋን ገድል በክፍል እናቀርባለን። ክፍል 1 ከገነት ከወጡ በኋላ በእነርሱ ላይ የደረሰባቸው በፈጣሪ በእግዚአብሔር ትእዛዝ በበዓተ መዛግብት ወይም ዕቃ ቤት መኖር ነበረ። ምስጋና ይገባውና መጋቢ ወይም ጠባቂ ነበራቸው። ፍጥረታትን ሁሉ የፈጠረ ያው እግዚአብሔር እርሱ በመሬት የምስራቁ ክፍል ላይ በሦስተኛ ቀን ገነት ተከፍሏል። በምስራቅ የዓለሙ የመጨረሻ ክፍል ፍጥረትም አይገኝም። ዓለምን ሁሉ የሰማይንም ጫፍ የምትዞር ውሃ ነበረች። ጥራቷ የዓለምን ጥልቅ ሁሉ ያሳይ ነበር። ሰው ከእርሷ በታጠበ ጊዜ በንጽህነቱ ንጹሕ ይሆናል። ጨለማ በሆነ ጊዜ በነጭነቱ ነጭ ወይም ብርሃን ይሆናል። ይችን ባህር እግዚአብሔር በረድኤቱ አይለያትም ነበር። እርሱ ከሰው የሚመጣውን ያውቅ ነበርና አዳም ከገነት እስኪወጣ ድረስም የሚያደርገውን ሕጉን መተላለፍና በምድር መባዛቱን ያውቅ ነበር። ከእነርሱም ጻድቃን እንደሚሞት በኋለኛ ዘመንም እንደሚያስነሳቸው በንስሐ ከኃጢአትም በሚመለሱበት ጊዜ በዚህ ውሃ እንደሚያጥባቸው ያውቅ ነበር። እግዚአብሔር አዳምን ከገነት ባወጣው ጊዜ በደቡብ ከገነት ድንበር አላስቀመጠውም። ምክንያቱም አዳምና ሔዋን ወደ ባህር ቀድሞ ሄደው ከኃጢአታቸው ይነጹ ዘንድ እንዳይታጠቡ ነው። ካልተገሰጹ ሕግ የተላለፈ መሆናቸውን ይረሳሉና። ዳግመኛ እግዚአብሔር አዳም በሰሜኑ ጫፍ ይኖር ዘንድ አልፈቀደም። የደቡብ ንፋስ በነፈሰ ጊዜ የጣፈጠ የገነት ዕፅ ሽታን በሰሜን በኩል ያወጣልና። እግዚአብሔር አዳምን የጣፈጠ የእጽዋትን መዓዛ እንዳያገኝ በዚያ አላደረገውም። አዳም ይህን ካገኘ መደፋፈሩን ወይም ከሕግ መውጣቱን ይረሳዋልና ስላደረገውም አይጸጸትም፣ የእጽዋትን መዓዛ ይወዳልና። እግዚአብሔር ይህንን ያደረገው አዳም ሕግ ስለተላለፈ ይጸጸት ዘንድ ነው። ዳግመኛ ይቅር ባይ ቸር እግዚአብሔር እርሱ ባወቀው ፍጥረቱን ይመግባል። አባታችን አዳምን ከገነት በስተ ምዕራብ በኩል አስቀመጠው። የገነት ምዕራባዊ ክፍል ፍጹም ሰፊ ነበርና እግዚአብሔርም በቁጥኙ ያደርግ ዘንድ አዘዘው። ይህችውም ከገነት በታች ያለች በዓተ መዛግብት ወይም ዕቃ ቤት ናት። አባታችን አዳምና እናታችን ሔዋን ከገነት በወጡ ጊዜ የሚረግጡትን አያውቁም ነበር። ከገነት በር ውጭ በደረሱ ጊዜ በፊታቸው ሰፊ የሆነች ምድርን ተመለከቱ። ታላቅና ታናሽ ድንጋዮችንም አሻዎችንም ተመለከቱ። ፈጽመው ፈሩ። ከደረሰባቸው ፍርሃት የተነሳ በግንባራቸው ወድቀው እንደ ሞተ ሰው ሆኑ። በእጽዋት ባሸበረቀች ገነት ውስጥ ነበሩና ሰውነታቸው በማያውቋት ባልተመለከቷት በኃላፊዋ ምድር አይተው እነርሱ ብርሃናዊ ጸጋን የተመሉ ነበሩና ማስተዋል ነበረባቸው፣ ፈሩ። ስለዚህ እግዚአብሔር ይቅር አላቸው። በተመለከታቸውም ጊዜ በገነት በር ወደቁ። እግዚአብሔር ወደ አባታችን አዳም ወደ እናታችን ሔዋን ቃሉን ላከ። 5 ቀን ተኩል በሚለው ቃል ኪዳኑ ከወደቁበት አስነሳቸው። እግዚአብሔርም አባታችን አዳምን አለው፣
በዚች ምድር ቀንና ሌሊት ዓመታትንም ሰራው። ቀኖች ዓመቶች እስኪፈጸሙ ድረስ አንተ በእርሷ ትኖራለህ። አንተን የፈጠረ ቃሌንም እልካለሁ። ሕጉን ባፈረሰ ጊዜ ከገነት ያወጣህ እርሱ ነው። በወደቀህም ጊዜ አነሳህ። 5 ቀን ተኩል ሲፈጸም የሚያድንህ እርሱ ነውና አለው። አዳም ይህንን ቃል ከእግዚአብሔር በሰማ ጊዜ 5 ቀን ተኩል የሚለውን ትርጓሜ አላወቀም ነበር። ዓለም እስኪፈጸም ድረስ 5 ቀን ተኩል ይሆናልን እያለ ያስብ ነበር። አዳምም ትርጉሙን ከእግዚአብሔር ያገኝ ዘንድ አለቀሰ። እግዚአብሔርም ከ5500 ዓመት በኋላ እንደሚመጣ የእርሱን ሥጋ ተዋህዶ እርሱንም ዘሩንም እንደሚያድን ተረጎመለት። እግዚአብሔርም ከዚህ ኪዳን ወይም ውል በፊትና አዳም ከገነት ከመውጣቱ በፊት ሔዋን ወስዶ ቀጠፈ። ለአዳም ካበላችው ዕፅ አጠገብ ነበር። አዳም ከገነት በመውጣቱ ኃላፊ ወይም ሟች ሆነ። በዚህ ጊዜ እግዚአብሔር ለወጣት በተለወጠች ጊዜ ደረቀች። በዚያን ጊዜ ወደ እርሱ ሄደ፣ ፈራ፣ ተንቀጠቀጠም፣ ወደቀም። እግዚአብሔርም በቸርነቱ አነሳው፣ ቃል ኪዳኑንም ገባለት። ዳግመኛ አዳም በገነት በር ነበር። የሚያብለጨልጭ የእሳት ሰይፍ በእጁ የያዘ ኪሩቤልን ተመለከተ። ኪሩቡም ተቆጣ፣ ፊቱንም ቋጠረበት። አዳምና ሔዋን ከእርሱ የተነሳ ፈሩ፣ ይገድላቸው ዘንድ እንደሚሻ አሰቡ። ከመፍራታቸው ከመንቀጥቀጣቸው የተነሳ በግንባራቸው ወደቁ። እርሱ ግን ፈጽሞ እራራላቸው፣ ይቅርም አላቸው። ተመልሶ ወደ ሰማይ አረገ። አዳምና ሔዋን ከእግዚአብሔር ዘንድ ይቅርታን ፈለጉ። ኪሩቡ እግዚአብሔር ሆይ አንተ የገነት በር ጠብቅ ዘንድ ላከኝ፣ በእጅም የእሳት ሰይፍ ነበር። ባሮችህ አዳምና ሔዋን በተመለከቱ ጊዜ በፊታቸው ወደቁ፣ እንደ በድንም ሆኑ። ጌታዬ ሆይ በባሪያዎች ላይ የምታደርገው ምንድን ነው? አለው። እግዚአብሔር እራራላቸው፣ ይቅርም አላቸው። መልአኩንም ገነትን ይጠብቅ ዘንድ ላከው። የእግዚአብሔር ቃል ወደ አዳም እና ሔዋን መጣ፣ አነሳቸውም። እግዚአብሔርም አዳም ከ5 ቀን ተኩል በኋላ ቃሌን እልካለሁ፣ እንዲጎበኝም ያለውህን አጽንተህ ያዝ፣ ባዘዝኩህ በዛች መሬትም ኑር አለው። አዳምም ይህን ቃል ከእግዚአብሔር በሰማ ጊዜ በእግዚአብሔር ቃል ተጽናና፣ እርሱ ያድነዋልና። አዳምና ሔዋን ግን ከመኖሪያቸው ከገነት በመውጣታቸው አለቀሱ። አዳምም የተለወጠ ሥጋውን በተመለከተ ጊዜ እርሱም ሔዋንም መራራ ለቅሶን አለቀሱ። ባደረጉት ስህተትም ተጸጸቱ። እነርሱም ወርደው በአንተ መዛግብት ረገጡ ወይም ደረሱ። አዳምም በዕተ መዛግብት በደረሰ ጊዜ ስለ ሰውነቱ አለቀሰ። ሔዋንም በዚህ ዓለም በእኛ የሆነ የእስር ቤታችን የመደብደቢያ የመሰቃያ ቤታችንን ተመለከተች አላት። ከመስፋት ይልቅ ምንኛ ጠባብ ነው! ከገነት ቦታዎች ይልቅ ምንኛ ድንጋማ ነው! ከገነት ብርሃን ይልቅ በዚህ ቤት ያለ ጨለማ ከየት የተገኘ ነው? ከእግዚአብሔር ቸርነት የተነሳ በእኛ ላይ የምትጋርድ ድንኳን ከየት የመጣች ናት? ይህች መሬት በድንጋይ የተሸፈነች ናት። ያች ምድር ወይም ገነት ግን በአማሩ በሚጣፍጡ ፍሬ የተሞላች ወይም የተሸፈነች ናት። አዳምም ሔዋን በዓይኖችሽ ተመልከቺ፣ ዓይኖቻችን ሰማያውያን መላእክትን ያለማቋረጥ ሲያመሰግኑ ይመለከቱ ነበር።
አሁን ግን ይህን የምንመለከት አይደለንም፣ ዓይኖቻችን ሥጋውን ሆነዋልና እንደ ቀደመው የመላእክቱ አይደሉም። አባታችን አዳም እናታችን ሔዋን መጀመሪያ በገነት በነበሩ ጊዜ ሥጋችን የት ነበር አላት። ከዚያ በኋላ አዳም ወደ ማደሪያው ይገባ ዘንድ አልወደደም፣ ወደ ድንኳን ግን ይገባ ነበር፣ በእግዚአብሔር ትእዛዝ እንጂ ፈጽሞ አልገባም ነበርና በዛች ባላድር ሁለተኛ ሕግ ተላላፊ እባላል ይል ነበርና። አዳምና ሔዋን ገብተው ለእኛ በማይታወቅ ቋንቋ ይጸልዩ ነበር፣ እነርሱ ግን ያውቁት ነበር። በሚጸልዩበት ጊዜ አዳም ዓይኖቹን አነሳ፣ በእርሱ ላይ የተጋረደች ወይም የተጠለለች የድንጋይ ድንኳንም ተመለከተ። ሰማይና የእግዚአብሔርን ፍጥረታት ሁሉ ያይ ዘንድ አልቻለም። አዳምም እስከሚወድቅ ወይም የሞተ ሰውም እስከሚመስል ድረስ ደረቱን ደቃ። ሔዋንም የሞተ ሰው መሰላት፣ በአዳም ላይ ታለቅስ ነበር። ቁማም እጁን ወደ እግዚአብሔር ዘረጋች፣ ምሕረትን ቸርነትን ከእርሱ ታገኝ ዘንድ። ጌታ ሆይ የሠራሁትን ኃጢአት ይቅር በለኝ፣ በእኔ ላይ ያለች በደሌንም አታስብብኝ። በዚህ በደሌ አገልጋይ አዳምን ከገነት እንዲወድቅ ወይም እንዲባረድ አድርጌዋለሁና ከብርሃን ወደ ጨለማ ከደስታ ወደ እስር ቤት መልሼዋለሁና ጌታ ሆይ ወደ ወደቀው አገልጋይ ተመልከት። በእኔ ምክንያት ሕግን በመተላለፍ ይጸጸት፣ ያለቅስ ዘንድ በዚህ ቅጽበት ነፍሱን አትውሰድ። ከመሞቱ በፊት በቀኖት ይጽና፣ ፈቃድህንም ይፈጽም ዘንድ ተወው እንጂ አለችው። በዚህ ቅጽበት የማታስነሳው ከሆነ ግን ከእርሱ ጋር ነፍሴን ውሰድ። በዚህ እስር ቤት ውስጥ አንዲቱ እኔን ለብቻዬ አትተወኝ። እኔ በዚህ ዓለም ከእርሱ ጋር ነው እንጂ ብቻዬን ቁሜ መኖር አልችልምና። አቤቱ ጌታዬ ሆይ አንተ በእርሱ ላይ እንቅልፍን አመጣህ። በእንቅልፍ ላይ ያለ ከጎኑ አንዲት ዕፅን ነሳህ። ቦታውንም በመለኮታዊ ኃይል ወይም ጥበብ ሥጋን መላኸው፣ ወሰደህም። በእርሱ አምሳል የምታምር የምታውቅ የምትናገር ሴት አድርገህ እኔን ከዚች ዕፅን ፈጠርከኝ። አቤቱ እግዚአብሔር ሆይ እኔ እንዴት ነኝ? ፈጣሪያችን አንተ ነህ። በአንዲት ዕለት ወይም አርብ ቀን ሁለታችንንም የፈጠርክ አንተ ነህ። ሁላችንንም የፈጠርክ አንተ ነህ። ሕግ በመተላለፋችን በምንኖርባት በዚች ኃላፊ ምድር ከእኔ ጋር ይኖር ዘንድ እግዚአብሔር ሆይ ሕይወትን ስጠው። ሕይወትን የማሰጠው ከሆነ ግን እኔንም ከእርሱ ጋር ውሰደኝ። በአንድ ቀን እንደፈጠረህን በአንድ ቀን የምንሞት ዘንድ እያለች በሚቃጠል ልብ ታለቅስ ነበር። ከሐዘኗ ብዛት የተነሳ በአባታችን በአዳም ላይም ትወድቅ ነበር። እግዚአብሔርም ወደ እነርሱ ተመለከተ፣ ከሐዘናቸው ብዛት የተነሳ እነርሱ ራሳቸውን ገድለዋልና። እግዚአብሔርም ያድናቸው ያረጋጋቸው ዘንድ ወደደ። ተነስቶ ይቆሙ ዘንድም ቃሉን ላከ። በዚያን ጊዜ እግዚአብሔር አዳምና ሔዋንን ተነሱ አላቸው። እናንተ በፈቃዳችሁ ሕጌን ተላለፋችሁ፣ ካኖሯችሁ ከገነት ለመውጣትም እስትበቁ ድረስ እናንተ ከእኔ ይልቅ አምላክነትን፣ ታላቅነትን፣ ትዕቢትን በመሻት በፈቃዳችሁ በደላችሁ። እኔም ብርሃናውያን ጸጋችሁን ገፈፍኳችሁ። ከገነት ወደምትሰጭን ወደምታስጨንቅ ድካምም ወዳለባት ወደዚች ምድር አመጣኋችሁ። እናንተ ትእዛዜን ባታፈርሱ ሕጌንም ብትጠብቁ አትቀርቧትም ካልኳችሁም ዕፅ ባትበሉ ከእርሷ ይልቅ ያማረ የገነት እጽዋት ሁሉ
የእናንተ ነበሩ። ተፈጥሮን ያልጠበቀ በሃይማኖቱ ያልጸና ሰይጣን ግን ለእኔ መልካም ነገር የለውም። እኔ ፈጠረሁት ግን ገጸሰሁት ጣልኩትም። ከእርሱ ሰምታችሁ እስክትበሏት ድረስ ዕፀ በለስን ለዓይናችሁ አሳምሮ ያሳያችሁም እርሱ ነው። በዚህ የተነሳ ይህ ሁሉ መከራ ችግር ደረሰባችሁ። እኔ አምላክ ፈጣሪ ነኝና ፍጥረታትን በፈጠረው ጊዜ አጠፋቸው ዘንድ አልወደድኩም። ባስቆጡኝ ጊዜ ግን ንስሐ እስኪገቡ ድረስ በሚያስደንቅ በትር መተዋቸው። በስህተታቸው ከጸኑ ግን እስከ ዘላለም ድረስ ይጠፋሉ። ይህ ነገር ከእግዚአብሔር በሰሙ ጊዜ አዳምና ሔዋን ፈጽመው ለቅሷቸውን አስወገዱ። ልባቸውም በእግዚአብሔር ጸና። እግዚአብሔር እንደ እናትም እንደ አባትም ሆኖላቸዋልና፣ ስለዚህም በፊቱ አለቀሱ፣ ይቅርታውንም ፈለጉ። በዚህ ጊዜ እግዚአብሔር ይቅር አላቸው። አዳም ሆይ እኔ በቃል ኪዳኔ ማለውልህ፣ ከእርሱም አልመለስም። ቃል ኪዳኔን እስክፈጽም ድረስ ወደ ገነት አልመልስህም። ይኸውም 5 ቀን ተኩል ነው። አዳምም እግዚአብሔርን አለው፣ አቤቱ እግዚአብሔር ሆይ በገነት እኖር ዘንድ አንተ ፈጠርከኝ፣ አበጅህኝ። ትእዛዝህን ከመተላለፌ በፊት ስም አውጣላቸው ዘንድ አራዊትን ወደ እኔ ያመጣቸው። ጸጋ በእኔ ላይ ነበረች፣ እንደ ትእዛዝህም ሁሉን በየስማቸው ጠራዋቸው። ሁሉንም ለእኔ እንደሚሰግዱ ወይም እንዲገዙ አደረገህ። እግዚአብሔር ሆይ ዛሬ ግን ትእዛዝን ከተላለፍኩ በኋላ ሁሉም ይበሉኝ ዘንድ ተነሱ። ሔዋንም አገልጋይንም እንዲሁ ሕይወታችንን ከምድረ ገጽ ሊያጠፉ ነው። አቤቱ እግዚአብሔር ሆይ እኔ እለምንሃለሁ፣ ከገነት እንዳስወጣን በኃላፊቷ ምድርም እንዳስቀመጥከን አራዊት በእኛ ላይ እንዲሰለጥኑ አትፍቀድላቸው አለው። እግዚአብሔርም ይህንን ቃል ከአዳም በሰማ ጊዜ ይቅር አለው፣ እውነቱን እንደተናገረም አወቀ። በመተላለፋቸው ምክንያት ከእነርሱ ከተቆጣ አራዊት ይበሏቸው ነበርና። እግዚአብሔርም እንስሳትን፣ አራዊትን፣ አዕዋፍን፣ የምድር አዕዋፋትን ሁሉ ወደ አዳም ይሄዱ ይታረቁ ዘንድ በእርሱ በሔዋንና በዘሩ ላይ እንዳይከፍባቸው አዘዛቸው። ከአራዊት ጋር ወደ አዳም እንዳትደርሱ ወይም እንዳትሄዱ ከተቆጣት ከረገማት ከእባብ በቀር ሁሉም ሂደው እንደ እግዚአብሔር ትእዛዝ ሰገዱለት። አዳም ግን አለቀሰ፣ እንዲህ አለ፣ እግዚአብሔር ሆይ እኛ በገነት ነበርን፣ አእምሮአችንም ታላቅ ነበር፣ መላእክትንም ሲያመሰግኑ እንመለከት ነበር። ዛሬ ግን እንደለመድነው ማየት አንችልም። ወደ መሬት በወረድን ጊዜ ፍጥረታት ሁሉ ተሰወሩብን አለው። እግዚአብሔር አምላካችንም አዳምን እንዲህ አለው፣ በመታዘዝ ሕይወት እያለህ ብርሃናዊ ጸጋ በውስጥ ነበረች። ስለዚህ የራቁትን ፍጥረታት አቅርበህ ትመለከት ነበር። ሕገ እግዚአብሔር ከተላለፍክ በኋላ ግብርናህን ጸጋህን ተገፈፍክ። በዚህ ጊዜ የራቀውን የማየት ጸጋ በአንተ ላይ የቀረ አይደለም። እንደ ሥጋ ዕቃ ወይም ጸጋ የቀረቡትን ትመለከታለህ እንጂ ይኸውም እንስሳዊ እውቀት ነውና። አዳምና ሔዋን ይህንን የእግዚአብሔርን ቃል በሰሙ ጊዜ ወጥተው በፊቱ ሰገዱ። በዚያንም ልቦናም አመሰገኑ። እግዚአብሔርም ቃሉን ወይም ንግግሩን ከእነርሱ አቆመ። አዳምና ሔዋን ከበዓታቸው ውጭ ወጡ፣ ወደ ገነት ሄዱ። ወደ ምዕራብ በር በደረሱ ጊዜ ሰይጣን ወደ እነርሱ ይገባ ነበር። አዳምና ሔዋንን ባሳታቸው ጊዜ ሰይጣን ያደረባት እባብን አገኟት። አዝና ተክዛ መሬትን ትጭር ነበር። ከእግዚአብሔር ዘንድ በእርሷ ላይ ስለደረሰው መርገምም በደረቷ
በመሬት ላይ ትሄድ ነበር። ከአራዊት ሁሉ ልዕልት ከፍ ከፍ ያለች ነበረች። እባብ የተናቀች የተረገመችም ሆነች። ከሁሉ ይልቅ በደረቷ የምትሳብ በልቧ የምትሄድም ሆነች። ከአራዊት ሁሉ የምታምር እርሷ ከአራዊት ሁሉ የከፋች ሆነች። ከጥሩ ነገር ትመገብ የነበር መሬትን ወደ መብላት ሄደች። ጥሩ የነበረ ቤት ዛሬ ግን ማደሪያዋ መሬት ሆነ። በሁሉም እንስሳ ዘንድ የምትታምር ከደም ግባቷ የተነሳ የምታስደንቅ እርሷ በእርሷ ዘንድ የምታስጠላ ሆነች። ዳግመኛ በአንዲት ቦታ ታድር ነበር። ሁሉም ወደ እርሷ ይመጡ ነበር። እርሷ ከሁሉም ትጠጣ ነበር። ሌሎችም ከእርሷ ከጠጣች ይጠጡ ነበር። ከእግዚአብሔር በመርገሟ መርዝ በሆነች ጊዜ ግን አራዊት ሁሉ ከቦታዋ የሚሸሹ እርሷ ከጠጣችውም የማይጠጡ ሆኑ። ሁሉም እርሷን በተመለከቱ ጊዜ ከእርሷ ሸሹ። የተረገመች እባብም አዳምና ሔዋንን በተመለከተች ጊዜ ራሷን ወደ ላይ አነሳች፣ በጅራቷም ቆመች። ዓይኖቿ ወደ ደም ይመስሉ ነበር። ትገድላቸው ዘንድም ወደደች። አስቀድማ ሩጣም ከሔዋን ዘንድ ደረሰች። አዳም ግን ቆመ፣ ያለቅስ ነበር። እባብን የሚመታበት በትር በእጁ አልነበረምና እባብም እንደምትገድል ያውቅ ነበር። ነገር ግን በሔዋን ምክንያት ልቡ ተቃጥሎ ነበረ። ወደ እባብም ደርሶ ጅራቷን ያዛት። እርሷም ወደ እርሱ ተመለከተች። አዳምንም አዳም ሆይ በአንተና በሔዋን ምክንያት በሆዴ እሄድ ዘንድ የተረገምኩ ሆንኩ አለችው። እርሷም ከኃይሏ ጽናት ብዛት የተነሳ አዳምና ሔዋንን ጣለቻቸው። ልትገድላቸው ፈልጋ በላያቸውም ወጣች። እግዚአብሔርም መልአኩን ልኮ እባቧን ከአዳምና ከሔዋን አስወገዳት። እነርሱንም አነሳቸው። የእግዚአብሔር ቃል ወደ እባብ መጣ። እርሷንም እንዲህ አላት፣ መጀመሪያ በሆድሽ ትሄጂ ዘንድ ረገምኩሽ፣ በልብሽም ትሳቢ ዘንድ አደረግኩሽ። በአንቺ ነገር አልቆረጥኩም ነበር። ዛሬ ዲዳ ሁኚ፣ አንቺ ዘመዶችሽም የምትናገሩ አትሁኑ። በመጀመሪያ ጊዜ የአገልጋዮቼን መውደቅ በአንቺ ምክንያት ሆኗልና፣ ዛሬ ግን ልትገድሊው ሞከርሽ። በዚህ ጊዜ እባብ ዲዳ ሆነች፣ ወደ መናገርም አልተመለሰችም። ንፋስም በእግዚአብሔር ትእዛዝ እየነፈሰ መጣ። እባብንም ከአዳምና ከሔዋን ፊት ተሸክሞ ህንድ በሚደርስ ባህር ዳርቻ ጣላት። አዳምና ሔዋን ግን በእግዚአብሔር ፊት አለቀሱ። አዳምም አቤቱ አምላኬ ሆይ በቤት እያለው ይህም ብዬ ነበር። ጌታ ሆይ አራዊት ሊበሉኝ ሕይወቴንም ሊያጠፉኝ ተዘጋጅተዋል አለው። አዳምም ከደረሰበት ችግር የተነሳ መሬት እስኪወድቅ ድረስ ደረቱን ደቃ፣ እንደ ሞተ ሰው ሆነ። የእግዚአብሔር ቃልም ወደ እርሱ መጣ፣ አነሳውም። እግዚአብሔርም አዳም ሆይ ከአራዊት አንዱስ እንኳ በአንተ ላይ ክፉ ነገር ሊያደርስብህ አይችልም አለው። ከዚህ በተጨማሪ እግዚአብሔር እንዲህ አለው፣ እኔ አራዊትና ተዋሳትን ወደ አንተ ባሰባሰብኩ ጊዜ ከእነርሱ ጋር እባብን ወደ ቤት አላኩም፣ ታስደነግጣችሁ ዘንድ በእናንተ ላይም እንዳትቆጣ ከእነርሱም የተነሳ ፍርሃት በእናንተ ላይ እንዳይደርስ እርሷ ክፉ የተረገመች እንደሆነች አውቃለሁና። ስለዚህም ከአራዊት ጋር ወደ አንተ ትመጣ ዘንድ አልፈቀድኩላትም። አሁንም ልብህን አጽና፣ የወሰነውልህ ዘመን እስኪደርስ ድረስ እኔ ከአንተ ጋር ነኝና አትፍራ አለው። አዳም ግን አለቀሰ፣ እንዲህም አለ፣ አቤቱ አምላካችን ሆይ ሌላ ቦታ ለውጥልን፣ ዳግመኛ ፈጽማ እባብ ወደ እኛ መጥታ እንዳትቆም
አገልጋይ ሔዋንን እንዳትገላት፣ ዓይኖቿም ፈጽመው የከፉ ናቸው አለው። እግዚአብሔርም አዳምና ሔዋንን ዛሬ ግን አትፍሩ፣ ወደ እናንተ ትደርስ ዘንድ አይተዋትም። ከእናንተ ወደ ሌላ ደብር ወይም ተራራ አስወግዳታለሁና እናንተ የሚጎዳ ነገር በውስጡ አልተውም አላቸው። አዳምና ሔዋን በእግዚአብሔር ፊት ሰገዱ። ክብር ምስጋና ይገባውና ከሞት ያዳናቸው እርሱን አመሰገኑት። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት የወለዱ የአባታችን የአዳምና የእናታችን ሔዋን ዕረፍት በተፈጠሩባት ዕለት ዓርብ ሚያዝያ 6 ቀን ነው። ጸሎታቸው በረከታቸው በሁላችን ላይ ይድረስ፣ አሜን።